ዛሬ በተለመደው ሰዓት የጽናት ድራማ ይለቀቃል። ትናንትና ይለቀቃል ወይንም ሊለቀቅም ላይለቀቅም ይችላል ብያችሁ ነበረ፣ እርግጠኛ ስላልነበርኩኝ። ዛሬ ግን የጽናት ድራማ በተለመደው ሰዓት ይለቀቃል። ውድ ቤተሰቦቼ ብዙዎቻችሁ በኪራ ብትናደዱም ግን ደግሞ ካለበት ነገር አንጻር ይሄን ነገር ቢያስብ አይገርምም የሚልም ኮሜንት አለ ማለት ነው። አዎ ግን ደግሞ ቢሆንም ለሚወዱት ሰዎች፣ በዙሪያው ላሉ ሰዎች፣ ለሱ ለሚጨነቁ ሰዎች መጨነቅ አለበት። እንግዲህ ኪራ ምን ሆነ? ምን ውሳኔ ወሰነ? ጠጥቶ ሰክሮ እየተወላገደ ባለበት ሰዓት ነበር ያለቀው። ምን ተፈጠረ? ከዛም በሰላም ወደ ቤት ገባ ወይንስ ደግሞ እንዳሰበው ራሱን አጠፋ ወይ? ምን ተፈጠረ? በደንብ አድርገን የምናይ ይሆናል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ ቤተሰብ በኮሜንትም እንዳየሁት ከሆነ ክብሮም እና ሰኒ አንድ ላይ መሆን አለባቸው። በናሆሜና በምሩ በኪራና በጽናት በፍቅራቸው መሀል እየገባች ፍቅራቸውን በጠበጠችው። በቃ የፍቅር መቀስናት ከአንዱ ቤት እያለች እነሱም ይወዷታል ምናምን የሚል ኮሜንት አለና ስለዚህ አሁን እሷን ጠቅልሎ የሚወስድልን አንድ ሰው አዘጋጅተናል። እሱም ደግሞ ክብሮም ነው። ክብሮም እንግዲህ ውጭ ሀገር ከሄደበት ቀርቷል። ምክንያቱም እንግዲህ ትኬቱ ሁሉ ነገር እንትን ስላለበትና በሱ ቦታ ሌላ ሰው ስለሄደ ነው የቀረው። ግን ደግሞ ሳስበው ህይወቱ ወይንም እህል ውሃው ያለው ውጭ ሀገር ሳይሆን እዚሁ ከሰኒ ጋር አንድ ላይ ነው ብዬ አስባለሁ። እሷ ብቻ ነበረች ብቸኛ። አሁን እሷንም እንግዲህ ከሱ ጋር አንድ ላይ እናደርጋታለን ከክብሮም ጋር ማለት ነው። ምክንያቱም የፍቅር መቀስ ሆነችብኝ ልጅቷ። ከሁሉም ቦታ ጥልቅ እያለች አስቸገረችኝ። ስለዚህ ከሱ ጋር እናጣምራቸዋለን። ኦሬዲ ማንም ሲንግል የለም፣ ሁሉም ጥንድ ይሆናሉ ማለት ነው። እንግዲህ የኪሩም አባት እንግዲህ የራሳቸውን ህይወት ለመኖር ካሉበት ጭንቀት ለመውጣት ብለው ራሳቸውን በስራ ቢዚ እያደረጉ ነው። ኪራ ደግሞ እንዴት እማረባ ሰው ሁሉ ነገር መቻል እንደማልችል ተስፋ ቢስ ሰው ያደርጉኛል። አሁን ግን ድጋሚ ግን ጠንካራ ሰው ነው ቢሉኝ አላምናቸውም እያለ በጣም እንትን እያለ ነበር። ግን እነሱን ሸውዷቸው ወይንም የተቀየረ ወይንም ደግሞ በቃ የታገሰ ወይም የተቀየረ አስመስሎ ራሱን እንዳይጎዳ በጣም ፈርቻለሁኝ። እስኪ እናንተን ሀሳብ ኮሜንት አስቀምጡልኝ። እኔ በጣም ነው የፈራሁት ማለት ነው። ምክንያቱም ምላጭ ገዝቶ ራሱን ሊያጠፋ ከነበረ ነገ ገመድ ገዝቶ ራሱን ሲጥ አድርጎ እንዳይገል ፈርቻለሁ። ወይ የሆነ በረኪና እንዳይጠጣ ፈርቻለሁ። ምክንያቱም ተስፋ የቆረጠ ሰው ወይንም ደግሞ ውስጡ ላይ ጸጸት ያለበት ይሄን እኮ ባላደርገው ይህ አይሆንም ነበር እያለ የበፊቱን እያሰበ የሚጸጸት ሰው ማለት ነው ወደ ሞት ነው የሚሄደው እንጂ ወደ ስኬት አይደለም። እና በጣም ከባድ ነው። ናሆሜም ቢሆን ደግሞ ይሄ ነገር ስለደበቁትም ሁሉም ነገር ይቅርታ ጠይቀውታል። እሱም ይቅር ብሏቸዋል። ይሄ ነገር ስለሆነ በጣም ደስ ብሎ የነበረ ግን የሆነ ክፉ ነገር አስቦ ራሱን ሊጎዳ አስቦ ነው ይሄን ነገር ያደረገው። ስለዚህ በዚህ ደግሞ በጣም ነው የተናደድኩት። ብቻ ግን አሁን ላይ ጽናትም ለሱ እንትን ትለዋለች፣ ያስፈልጋታል። አባቱም ደግሞ ኪራ ያስፈልገዋል። ስለዚህ ለሚወዱት ሰዎች ሲል ራሱን ባይጎዳ ጥሩ ነው ብዬ አስባለሁ። ጽናት በአሁኑ ሰዓት ምን ማድረግ እንዳለባት ግራ ገብቷታል። ሰርጌ ብላ ባሰበች ሰዓት አባቷ ሰርግ ላይ ሊመጣ በደስታ ሰዓት እንግዲህ አማቷ ሞተች ማለት ነው። የኪራያ እናት ሞተች። እንግዲህ ከዛም በኋላ ያለው ነገር ህይወት ተቀየረ። ከደስታ ከሰርግ ወደ ሀዘን ትላላችሁና በጣም ከባድ ነው። በተለይ የዛን የሰርግ ሰት ቬሎ ምናምን እየለኩ በነበረበት ሰዓት በጣም ነበር ደስ ያለኝ። እኔም የነሱም ጭፈራው ደስታቸው ሳይው ግን ፈርቼ ነበረ። ይሄ ደስታ ወደ ሀዘን ይቀየራል ብዬ ፈርቼ ነበረ። እንደፈራሁትም ደግሞ አልቀረም። ምክንያቱም እናቱ ልትመጣ ስለሆነ ያን ነገር ኪራ ሲሰማ የሚፈጠር ነገር እንዳለ እርግጠኛ ነበርኩኝ። እንደፈራሁትም ደግሞ አልቀረም። እንግዲህ ሆነ። አሁን ላይ ምን ተፈጠረ? አዲስ ነገር አለ ዛሬ ማለት ነው።